የኢየሱስ ስም ለምን ከስም ሁሉ በላይ ሆነ? ኦኬ፣ ለምንድን ነው የኢየሱስ ስም ለየት ብሎ ከስም ሁሉ በላይ የሆነ ስም የተሰጠው? ማለት እግዚአብሔር አብም ያለ ልክ ከፍ ከፍ አደረገው፣ ከስም ሁሉ በላይ የሆነን ስም ሰጠው። ምንድነው እዚህ ስም ውስጥ ያለ ምስጢር ምንድነው? በዓለም ላይ ብዙ ስሞች አሉ፣ ብዙ የሰው ስም አለ። ግን የዚህ የኢየሱስ ስም ለየት የሚለው ለምንድን ነው? የመጀመሪያው አንደኛ በስሙ የአጋንንት ስራ ይፈርሳል። ሉቃስ ምዕራፍ 10 ቁጥር 17 ላይ 72ቱም ይላል በስምህ አጋንንት ተገዙልን እያሉ ደስ እያላቸው መጡ። ማለት ነው በኢየሱስ ስም ሲሉ አጋንንቶች ከሰው ጮኸው ወጡ። ከዚህ ቀደም ኤክስፒሪየንስ ያላደረጉት ኤክስፒሪየንስ ነበርና ደስ አላቸው። በስሜ አጋንንት ተገዙልን። ደግሞ አንደኛ ዮሐንስ ምዕራፍ 3 ቁጥር 8 እና 9 ላይ የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ እንደተገለጠ ይነግረናል። ስለዚህ የዲያብሎስ ስራ የሚፈርሰው ያ ማለት አጋንንቶች የሚንቀጠቀጡለት ስም የትኛው ስም ነው ካልን አብ ማተም አድርጎ ለሰው ልጆች የሰጠው አንዱ ኢየሱስ ወይም አዳኝ የሚለው ስም ብቻ ነው። ሌላውን ስም ለምሳሌ ገብርኤል ብንል፣ ሚካኤል ብንል፣ ሱራፌል ብንል አጋንንቶች አይንቀጠቀጡም። አጋንንቶች አይታዘዙልንም። ለምንድን አይታዘዙት? ስሙ እግዚአብሔር አብ ሁሉን እንዲገዛ የሰጠው ስም ስላልሆነ። የኢየሱስ ስም ግን ይለያል። የኢየሱስ ስም ስለዚህ የአጋንንትን ስራ ማፍረስ ስለሚችል የኢየሱስ ስም ሲጠራ ከስሙ ጋር መንፈስ ቅዱስ ይንቀሳቀሳል፣ አብ ይንቀሳቀሳል፣ ወልድ ይንቀሳቀሳል። መላእክቶች ሙቭ ማድረግ ይጀምራሉ። ስሙ ሲጠራ ስሙ የተጠራበት ቦታ ኤቭሪ ሄቨንሊ ባዲዎች ይንቀሳቀሳሉ። ኦኬ፣ ሁለተኛው ወደ እግዚአብሔር መድረሻ መንገድ ዮሐንስ ወንጌል ምዕራፍ 15 16 እንዲሁም 16 23 እና 24 ኦኬ። እዚህ ጋር ደግሞ ምንድነው የሚለው? በስሜ ማንኛውንም ነገር ብትለምኑ አብ ያደርግላችኋል። ኦኬ። ስለዚህ እግዚአብሔር ጋር ስንገባ ወይንም ስንጠይቅ በኢየሱስ ስም የተጠየቀ ማንኛውም ጥያቄ ልክ ኢየሱስ እንደተጠየቀ ነው የምታስበው ማለት ነው። ኢየሱስ እንደጠየቀ ነው እግዚአብሔር አብ የሚያስበው። ስለዚህ በኢየሱስ ስም ብለን የምንጸልየው ሪዝን ምንድነው? መግቢያ ትኬት ነው። መግቢያ ምንድነው? መታወቂያ ነው። ወደ ማንኛውንም ጥያቄ ስንጠይቅ በስሙ እንድንጠይቅ ነው የተነገረ። ስለዚህ ይሄ ስም እግዚአብሔር አብ ጋር የምንገባበት ቁልፍ ነው ማለት ነው። እግዚአብሔር አብን የምንጠይቅበት ቁልፍ ነው ማለት ነው። ስለዚህ በስሙ ማንኛውንም ነገር ብንጠይቅ አብም ያደርግልናል፣ ወልድም ያደርግልናል፣ መንፈስ ቅዱስም ያደርግልናል በስሙ ውስጥ። ሶስተኛ በስሙ መንፈስ ቅዱስ ተላከ። ዮሐንስ 14:26 ላይ ምንድነው የሚለው? በስሜ አብ በስሜ የሚልከው አጽናኝ ግን ለካ አብ መንፈስ ቅዱስን የላከው በስሙ በስሜ
የሚልከው አጽናኝ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል። ማለት ከዚህም ወደ ላይ ከላይም ወደ ታች ከስሙ ውጭ የለም ማለት ነው። ለምሳሌ ያዕቆብ መስላል አየ። ከመስላሉ ከላይ ወደ ታች መላእክቶች ይወርዳሉ፣ ከታች ወደ ላይም ይወጣሉ፣ ይወጡም ይወርዱም ነበር ይላል። ግን በመስላሉ ላይ ነው ሲወጣ ነበር። ኢየሱስ እንደዚህ ያለ ለናትናኤል በዮሐንስ ወንጌል ምዕራፍ 1 ቁጥር 50 አካባቢ ከበለስ በታች ሳለ አየው ስላልኩ ነው የተገረምከው። በሰው ልጅ ላይ ገና ከዚህ በላይ ታያለህ። በሰው ልጅ ላይ መላእክቶች ሲወጡና ሲወርዱ ታያለህ፣ ሰማይ ሲከፈት። ስለዚህ ከላይ ወደ ታች የሚመጣ ማንኛውም ነገር በስሙ ነው የሚመጣው። ከታችም ወደ ላይ የሚሄድ ማንኛውም ነገር በስሙ በኩል ነው የሚሄደው። በስሙ በኩል ነው የሚሄደው። ስለዚህ በስሙ ነው መንፈስ ቅዱስ የተላከው። መንፈስ ቅዱስ የተላከው ለዚህ ነው ሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ ምን የሚል ቃል እናገኛለን? ስሙን እየጠራ ተጠመቅ። ምን ትጠብቃለህ? ሐዋርያ ጳውሎስ አናንያ ሲሄድ አሁን ምን ትጠብቃለህ ተባልኩኝ ያለ ስሙን እየጠራ ተጠመቅ። ስሙን የሚጠራ ሰው መንፈስ ቅዱስ ይመጣበታል። የሚገርመኝ ጴጥሮስ ከቁርበት ፋቂው ቤት ወደ ቂሳሪያ ወደ ቆርኔሌዎስ ቤት ሲሄድ ቆርኔሌዎስ ከዚህ ቀደም የሃይማኖት ተግባራቱን መስዋዕቱን በመስጠት በጣም ጎበዝ ነው፣ ጸላይ ነው። ግን ልክ ጴጥሮስ ገብቶ የናዝሬቱ ኢየሱስን እግዚአብሔር በመንፈስ ቅዱስና በኃይል ቀባው፣ አስነሳው፣ በአብ ቀኝ አስቀመጠው ብሎ ስለ ኢየሱስ መናገር ሲጀምር በዚያ ቤት ባሉት ሁሉም ላይ መንፈስ ቅዱስ ወረደ ይላል። እቺ ወረደ የምትለው ቃል ልክ ያ የጠፋው ልጅ ጠፍቶ ወደ ቤቱ ሲመለስ አባትየው እየሮጠ ሄዶ አቀፈው የሚለው ደሴም ወር ልክ ጴጥሮስ ስለ ኢየሱስ ክርስቶስ አናውንስ ማድረግ ሲጀምር በዛ ቤት ውስጥ ስሙን መጥራት ሲጀምር መንፈስ ቅዱስ ምን አደረገ? ይሄ የሚናገረው ወርድ ኤግዛክት የሚፈልገው ወርድ ነው። ቱ ፕሩቭ ዳት ያንን ለማረጋገጥ መንፈስ ቅዱስ በኃይል ምን አደረጋቸው? ልክ እንደማቀፍ ነው። እነዛ እዛ ቤት ውስጥ ያሉትን ሁሉ እንደማቀፍ መንፈስ ቅዱስ በዛ ቤት ባሉት ሁሉም ላይ ወረደባቸው ይላል። ያ ማለት ኢየሱስን የሚጠሩ ሰዎች በምን እቅፍ ውስጥ ይገባሉ? በመንፈስ ቅዱስ እቅፍ ውስጥ ይገባሉ። በመንፈስ ቅዱስ ፕሮቴክሽን ውስጥ ይገባሉ። መንፈስ ቅዱስ በእነሱ ላይ በኃይል ይመጣባቸዋል። ስሙን ሲጠሩ ኃይል ያገኛሉ። ለምን? መንፈስ ቅዱስ ስለሚሰራ። የኢየሱስ ስም ሲጠራ መንፈስ ቅዱስ ስለሚሰራ። ሃሌሉያ! የኢየሱስን ስም የሚጠሩ ሰዎች በመንፈስ ቅዱስ ከለላ ውስጥ ናቸው። ኢየሱስን ሲጠሩ አጋንንቶች ይወርቃሉ። ኢየሱስን ሲጠሩ መንፈስ ቅዱስ በላያቸው ላይ ይመጣል። አንድ መንፈስ ቅዱስ ይመጣል፣ ሁለት አጋንንት ይርቃል። ስለዚህ የኢየሱስ ስም ውስጥ በጣም ትልቅ ኃይል ያለው ስም ነው ማለት ነው የኢየሱስ ስም። አራተኛ መዳን ያለበት ስም ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ከሰማይ በታች እንድንድንበት ዘንድ የተሰጠ ሌላ ስም የለም። ኦኬ፣ ሌላ ስሙን ጠርተህ ከኃጢአት የምትድንበት፣ ከሞት የምትድንበት፣ ከጥፋት የምትድንበት ሌላ ስም የለም። ፌመስ ቢሆን በሰው ዘንድ ታዋቂ ቢሆን የብዙ ሰዎች ምላስ በምድር ላይ ቢጠራ ግን መዳን አይቻልም በሌላ ስም። ብቸኛው መዳኛ መንገድ ስሙን ጠርቶ ሰው የሚድንበት መንገድ የኢየሱስ ክርስቶስን ስም የሚጠራ ሲጀመር ኢየሱስ ማለት ራሱ አዳኝ ማለት ነው። የሚያድን ስም ነው ማለት ነው። ይህ ስም ከሰማይ በታች ማን የሰጠን? ገብርኤል አይደለም ይህን ስም ያወጣው፣ እግዚአብሔር ነው ያወጣው። ምክንያቱም እግዚአብሔር ነው ገብርኤልን የላከው።
ማርያም አይደለችም ያወጣችው። ማርያም ትይዋለሽ ተብላ ነው ያለችው። ዮሴፍ አይደለም ያወጣው። ዮሴፍ ትለዋለ፣ ኢየሱስ ትለዋለ ተብሎ ነው ያለው። እኛም ተሰጥቶን ነው ያለው። በምድር ላይ ኢየሱስ አንድም ቀን ስሙን ተጠቅሞ አያውቅም። ታውቃላችሁ? አጋንንትን ለማውጣት በኢየሱስ ስም ብሎ አወጣ አያውቅም። ውጣ ብቻ ነው የሚለው። ስሙን ራሱ ለኛ ነው የሰጠው። ከአገልግሎት መካከል ሁለት አይነት ወይ አለ፣ ኦብጀክቲቭ ኤንድ ሰብጀክቲቭ ሚኒስትሪ። ኦብጀክቲቭ ማለት ኤቭሪቲንግ ለአብ ክብርና ለሰው ጥቅም ማድረግ ኦብጀክቲቭ ነው። ሰብጀክቲቭ ሚንስ እኛም ተጠቃሚዎች ነን። የሰው አገልግሎት ሰምሃው ሰብጀክቲቭ አለው። ጌታን ማገልገል በረከት ነው። ጌታን ማገልገል እንደው መልካም ነው ብለን እናገለግላለን። ኢየሱስ ግን ኤቭሪቲንግ ያደረገው ለአብ ክብርና ለእኛ ጥቅም ብቻ ነው። ስሙን እንኳን አልተጠቀመም። ኢየሱስ እንደዚህ አለ፣ ራሴን ስለ እነሱ ቀድሻለሁ አለ። ራሴን ስለ እነሱ። ያ ማለት ኢየሱስ የተራበው ስለኛ ነበረ፣ የሞተው ስለኛ ነበረ፣ የተንከራተተው ስለኛ ነበር። ኤቭሪቲንግ ያደረገው ለአብ ክብርና ለኛ ጥቅም ነው ያደረገው። ስሙን አንድ ቀን ኢየሱስ ተጠቅሞ አያውቅም፣ ግን ስሙን ለኛ ሰጠን። ሃሌሉያ! እንድንድንበት ዘንድ ኢየሱስ ለኛ ስሙን ሰጥቶ ሄደ። በስሜ ጸልዩ ይሆንላችኋል፣ በስሜ አጋንንትን አውጡ፣ ከዛ በስሜ ደዌያን ላይ እጃቸውን ይጭናሉ፣ ይፈወሳሉ። የሚገድል መርዙም ከሚይዙ አይጎዳቸውም። የተሰጠው በስሙ አማካይነት ነው። ስለዚህ ወንጌሉን ይዞ በስሙ አማካይነት ተደግፎ ለወጡት ነው ይሄ የሚሰራው ማለት ነው። ስለዚህ ይሄ ስም የኢየሱስ ስም ከስም ሁሉ በላይ የሆነው ከምን የተነሳ ነው? አንደኛ በስሙ የአጋንንት ስራ ስለሚፈርስ ነው። ስሙን የሚጠራ አጋንንትን ምሽግ ያፈርሳሉ። መሳሪያውን ሁሉ ድምጥማጡን ነው የሚያጠፉት። አጋንንቶች የሚፈሩት ኒውክሌር ቦምብ አይደለም። ዛሬ አቶሚክ ቦምብ፣ ኒውክሌር ቦምብ የታጠቀ ሀገር አጋንንቶች አይፈሩም። አጋንንቶች የሚፈሩት የኢየሱስን ስም ብቻ ነው። ሌላው ወደ እግዚአብሔር የምንሄድበት መስላላችን፣ ወደ እግዚአብሔር የምንቀርብበት መስላላችን። ሌላው በስሙ መንፈስ ቅዱስ ወደ ሰው የሚላክበት። ያለ ስሙ መንፈስ ቅዱስ ኦፕሬት አያደርግም። በኢየሱስ በኩል ካልሆነ መንፈስ ቅዱስ ኦፕሬት አያደርግም። ሌላው መዳን ያለበት ሰው የሚድንበት ስም የኢየሱስ ስም ብቻ ነው ማለት ነው። ሶስተኛ ኦኬ፣ አሁን የኢየሱስ ክርስቶስ የስልጣኑ ቴሪቶሪ የስልጣኑ መጨረሻ በሚጠቀለለው በምንድን ነው? ሌሎች ስልጣናት እንግዲህ በምድር ላይ ብዙ ስልጣን አለ። ሰው የሚሰጠው ስልጣን አለ። በእጅ ምርጫ የሚሰጥ ስልጣን አለ። ግለሰብ የሚሾመው ስልጣን ሊኖር ይችላል። ብቻ ሌሎች ስልጣናት አሉ። እነዛ ስልጣናት በሙሉ በምንድን ነው የሚጠቀለሉት? በኢየሱስ ስር ነው የሚጠቀለሉት። የእግዚአብሔር ዓላማ ይሄ ነው። ስለዚህ የኢየሱስ ክርስቶስ የስልጣኑ ግዛት የሚጠቀልለው የትኛውን ነው? አንደኛ የሰውን ስልጣን ራእይ ምዕራፍ 11 ቁጥር 15 እንዲሁም ዳንኤል ምዕራፍ 2 ቁጥር 44። ኦኬ፣ እዚህ ጋር የምናገኘው ምንድነው የሚለው? የሰው መንግስት ለኢየሱስ ክርስቶስ መንግስት ይገዛል። አሁን ምድር ላይ ያሉ እያንዳንዱ መንግስታት ተጠቅልለው ለክርስቶስ መንግስት ነው የሚገዙት። በዓለም ላይ የትኛውም ገናና የተባለ ሊሆን ይችላል፣ ምንም የታጠቀ መጨረሻው በኢየሱስ ስልጣን ውስጥ ነው የሚገባው፣ የሚዋጡ ሄዶ እዚህ ጋር ደግሞ ቅድም አንድ መንግስታትን የምድር ላይ መንግስታት አንስተናል። አንድ ስታቹ ነበረ። ምሳሌ የሰው
የሶስታችሁ ነበረ። ይሄ ራሱ ወርቅ ነበረ። ወርቅ፣ ከዛ ብር፣ ከዛ ናስ ነው፣ ከዛ ብረት እና ሸክላ። ኦኬ እንዲህ አይነት እስታችሁ በራእይ ነው እንግዲህ እንዲህ አይነት እስታችሁ አየ ንጉሱ። ከዛ ይሄ ከላይ ያለው ባቢሎን፣ ቀጥሎ ሜዶንና ፋርስ ነው፣ ቀጥሎ ግሪክ ነው፣ ቀጥሎ ሮም ነው። እነዚህ በዓለም ላይ የተነሱ ገናና መንግስታት ናቸው። አሁን በሮም መንግስት ላይ ቆሞ ነው ዳንኤል እየተረጎመ ያለው ይሄ ራእዩን እየተረጎመ ያለው። ከዛ ምን አለ? ወርቁ አንተ ነህ ያለው ንጉሱ። ወርቁ አንተ ነህ ማን? የባቢሎን መንግስት ማለት ነው። ቀጥሎ ሌላ ይነሳል፣ መጨረሻ ላይ ሌላ ይነሳል። ከዛ ምን አየ? from somewhere እጅ ያልነካው አንድ ድንጋይ ተፈንቅሎ መጣ። ከዛ ይሄን እስታችሁ ምን አደረገው? አደቀውና ያ ድንጋይ ማደግ ጀመረ። ከዛ ምድሩን ሁሉ ሞላው። ኦኬ ኢየሱስ ምን አለ ጴጥሮስን? አንተ ጴጥሮስ ነህ ማለት አለት ነህ፣ በዚህ አለት ላይ ቤተክርስቲያንን እተክላለሁ፣ የገሃነም ደጆች አይችሏትም። የክርስቶስ መንግስት መጥቶ ኢየሱስ የገባው እዚህ ሮም ላይ ነው የገባው። ኢየሱስ በሮም መንግስት ነው የገባው ወደ ምድር የመጣው። ኢየሱስ መጥቶ ምን አለ? የእግዚአብሔር መንግስት ልክ እንደ እርሾ ነች አለ። ሴት ልጅ ወስዳ ሊጥ ውስጥ የከተተችውን እርሾ ትመስላለች። ከዛ ያቺ ትንሿ እርሾ ሙሉ ሊጡን ታቦከዋለች። ያ ማለት እርሾ የገባበት ሊጥ ማለት ሊጡ ሳይሆን አሁን እርሾ ሳይሆን አደጋ ላይ ያለው ሊጡ አደጋ ላይ ያለው። ለምን? እርሾው ሁሉንም ሊጥ የማብካት አቅም አለው እንጂ ሊጡ አይደለም እርሾውን የማብካት አቅም ያለው። ልክ የእግዚአብሔር መንግስት ወደ ምድር ሲመጣ ልክ እንደዛ እርሾ ነች። ሌላው ልክ እንደ ሰናፍጭ ቅንጣት ነች አለ። ከዛ አደገች፣ ዛፍም ሆነች፣ የብዙ ነፍሳት መጠለያ ሆነች። የእግዚአብሔር መንግስት ልክ እንደ ሙስታርሲ በጣም የሰናፍጭ ቅንጣት ማለት እንደ ጤፍ አይነት በጣም ትንሽ የቅንጣት ነች። እንደዛ ነው ኢየሱስ ወደዚህ ምድር ሲመጣ። ግን እያደገ ምድርን ሁሉ የሚገዛ ነው፣ የሚቆጣጠር ነው። ኦኬ ስለዚህ የሰውን መንግስት የሰይጣንን መንግስት ያስወግደዋል። ይሄን አይጠቀልልም ግን ያስወግደዋል። ቆላሲያስ ምዕራፍ 2:15 ስልጣናትን ኃይላትን ገፎ በአደባባይ እያዞረ ባይዘይ በዓለም ላይ የዓለም ገዢ የተባለው የሰው መንግስት ሳይሆን የሰይጣን መንግስት ነው። ለዚህ ነው የኢየሱስ ታርጌት አንተ የአይሁድ ንጉስ ነህ ስሉት እኔ ሊገዛ የመጣሁት አሁን ላሸንፍ የመጣሁት ምድር ላይ ያለውን የሮም መንግስት አይደለም። ኢቭን ይጠይቁት ነበረ የእስራኤልን መንግስት መቼ ነው የምትመልሰው? ማለት እነሱ የሚጠብቁት እንደው ከሮም ጋር ሄዶ ተዋግቶ ምናምን ድል አድርጎ እስራኤልን አሳርፎ ገናና አድርጎ ምናምን እንደዛ ነው የሚጠብቁት። ኢየሱስ እሱ አይደለም። የኢየሱስ ታርጌት የሰውን ልጅ በሙሉ አየር ላይ ሆኖ እየገዛ የነበረ አንድ መንፈሳዊ አለቃ ነበረ። ማይታይ መንፈሳዊ አለቃ ነበረ። የሰውን አስተሳሰብ እየተቆጣጠረ የነበረ መንፈሳዊ አለቃ ነበረ። ክልል ማለት ይሄ ምን ነው? በተዋረዱ አማካኝነት ሲገዛ የነበረ ይሄ አርኮንታስ ኮስሞክራቴስ የሚለው በግሪኩ በኤፌሶን 6 ላይ ያለው አለቃዎች፣ ስልጣናት፣ ዙፋናት ምናምን እነዚህ ተዋረድን ዘርግቶ የሰውን ልጅ ሲገዛ የነበረ የጨለማው ገዢ ነበረ። ያንን የጨለማን ገዢ ለመምታት ነው ኢየሱስ አንደኛው ዓላማ። ስለዚህ እነዛን ስልጣናትን ኃይላትን በሙሉ ከገፈፈ በኋላ አሁን እባቡንና ጊንጡን እንድትረግጡ ስልጣንን ሰጥቻችኋለሁ፣ አንዳች የሚያስፈራችሁ ነገር የለም ብሎ ተናገረ። ሶስተኛ እና የመጨረሻ ሰማይ እና ምድር ማቴዎስ ወንጌል 28:18 እስከ 20 ኤፌሶን ምዕራፍ 1 ቁጥር 19
ኤፌሶ ምዕራፍ 1 ቁጥር 10። እሺ እዚህ ጋር የሚለው ምንድነው? እዚህ ጋር ስልጣን ሁሉ በሰማይና በምድር ተሰጠኝ። ኦኬ ሰማይ ውስጥ ያሉ አካላት፣ ምድር ውስጥ ያሉ አካላት ሁሉ አንደር የኢየሱስ ስልጣን ውስጥ ነው። ኤፌሶን ላይ ደግሞ ምን የሚል ቃል አለ? በሰማይና በምድር ያሉትን ነገሮች ራስ በሆነው በክርስቶስ ስር መጠቅለል ነው ይላል። የአብ ፈቃድ በሰማይና በምድር ያሉትን ነገሮች። አሁን ምንድነው በሰማይ ውስጥ ያለው? በሰማይ ውስጥ ያለው አራቱ ሽማግሌዎች በሉ፣ አራቱ ሕያዋን ፍጡራን በሉ፣ እልፍ አእላፍ መላእክት በሉ፣ በሰማይና በምድር ውስጥ ያለውን ነገር። ምድር ውስጥ ምንድን ያለው? የሰው ልጅ፣ ፍጥረታት፣ ኤቭሪቲንግ። ኦኬ የአብ ፈቃድ ምንድነው? በሰማይና በምድር ያሉትን ነገሮች ራስ በሆነው በኢየሱስ ክርስቶስ መጠቅለል ነው ይላል። አንድ አገዛዝ ውስጥ ወስዶ መክተት ነው የእግዚአብሔር ዓላማ እንጂ ብሮከን አድርጎ ይሄ በዲሞክራሲ ምን አይደለም። ኪንግደም እንጂ ዲሞክራሲ አይደለም። ኪንግደም ማለት ንጉሳዊ አገዛዝ። ዮሐንስ ማቴዎስ ነው መዝሙር 24 ላይ ምንድን ነው የሚለው? እናንተ መኳንንቶች በሮችን ክፈቱ፣ የክብር ንጉስ ይግባ። የክብር ንጉስ ማን ነው? እግዚአብሔር ነው፣ ብርቱና ኃያል። እግዚአብሔር ነው በሰልፍ ኃያል። ስለዚህ እግዚአብሔር በኢየሱስ ክርስቶስ ሁሉን መጠቅለል የእርሱ ፕላን ነው ማለት ነው። የሰይጣንን መንግስት ግን ምን ያደርገዋል? ያስወግደዋል። ዛሬ ላይ ኢየሱስ ጌታ ነው ያሉት ምላሶች የተባረኩ ናቸው። ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ እንደሆነ ይመሰክራል። ኢየሱስ ጌታ እንደሆነ የማይመሰክር ግን ምን ይሆናል? አንደር የክርስቶስ ጀጅመንት ውስጥ ይገባል፣ ይወገዳል። ያ ማለት ከእግዚአብሔር መንግስት ይወገዳል፣ ወደ ሰይጣንና ለመላእክቱ ወደ ተዘጋጀው ወደ እሳት ባህር ይጣላል። ወደ እሳት ባህር ይጣላል። ኤቭሪቲንግ በኢየሱስ አገዛዝ ስር ይጠቀለላል። ስለዚህ ኢየሱስ ክርስቶስ የአጥናፈ ዓለሙ ወይም የዩኒቨርሱ ጌታ ነው ማለት ነው። አሁን እያመለክን ያለነው ኢየሱስ የዩኒቨርሱ ጌታ ነው። አንዱ እንደዚህ አለ፣ ለኢየሱስ ትልቅ መሻት አለኝ አለ፣ ለመሻት ደግሞ ትልቅ ኢየሱስ አለኝ አለ። አንዳንድ ሰው ኢየሱስን እንደ ትንሽ ሰው ያደርጉታል። ነው አጥንትን ማንጨረሻው ትልቅ ኢየሱስ ነው ያለ። ትንሽ ኢየሱስ የለንም፣ ትልቅ ኢየሱስ ነው ያለ። በብረት በትር የሚገዛ በመዝሙር 2 ላይ ምን ይላል? ንጉሴን በተቀደሰ ተራራ ላይ ሾሜዋለሁ። ምድር ላይ ያሉ ሰዎች ተሰብስበው ገመዱን እንበጥስ ሲሉ ነው እሱ ሾሜዋለሁ። ለምነኝ አይዛብን ለርስት የምድርን ዳርቻ ለግዛት እሰጥሃለሁ። ኢየሱስ በብረት በትር ይገዛል። ጠንካራ በሆነ አገዛዝ ይገዛል። ማንም አይሸንፈውም። ማንም ድል አያደርገውም። ሰይጣንን አሸንፎ፣ ሞትን አሸንፎ፣ ኃጢአትን አሸንፎ፣ ሲኦልን አሸንፎ ተቀምጧል። ሁሉም ከእግሬ በታች እስካደርግልህ ድረስ በቀኝ ተቀመጥ ብሎ ብሎለታል። ሁሉም ይገዛል። ካልተገዛ ግን ይወገዳል። የት? ወደ እሳት ባህር ይወገዳል። ሁሉም ግን አንደር ክርስቶስ አገዛዝ ውስጥ ይጠቀልላል። ክብር ለእግዚአብሔር ይሁን። እንጸልያለን። ይበቃናል።